ታሳፍራለች መሰለኝ። ኤቢ እቺ ኖር ነው። ስለዚህ ታግሽ። ዳምጠኝ፣ ፌክ ናቸው። በዛ ላይ እኔ ከምሰጣችሁ ዋጋቸው ያነሰ መሆኑን ቀድሜ ልንገራችሁ። ከዛ ዳጣ ለእናንተ እንደ ጻፈች የሚያሳይ ወረቀት፣ የኔ ክፍልና ጌጥ የት እንዳለ የሚገልጽ ወረቀት ቤት ውስጥ ላችሁ ትወጣላችሁ። እየተነቀናላ አንጎራባት አረገዝ እንዳለቱ ረምቢ ወይኔ ገዛኝ። የሚያጠቃችሁ ሰው ስለሌለ ማንንም እንዳትነኩ፣ ስራችሁን ብቻ ሰርታችሁ ቶሎ። ያፋ ነው እንጂ ልባ ንጹህ ነው ልትይኝ እንዳይሆን። እሺ በቃ አሁን እየመጣሽ ነው። አንተ የተሰጠኝ መስዋዕት ልጅቷ ታሰረቀሽ ለማስፋል እኛን የሚሉ ገንዘብ ክፍላለች ታስደርገናል። ወዳጅ መስሎ ከሚያጠቃ፣ እህት መስሎ ከሚጎዳ፣ ልብ አዋቂ መስሎ ከሚወጋ ሰው ይጠብቃል። የማርታ እህት ቤቷን ልታፈርስ ትዳሯን ልትንድ መታለች። ከመሬት ተነስታ ቤቱን ባዶዬን እኔ ካልዋኘሁበት ብላለች። የዘረጋችው ወጥመድ የእውነት ባጭሩ ያጋልጣታል ወይስ ይህን ነገር ማን ያደረገው የሚለው ሌላ እንቆቅልሽ ይፈጠራል። አቢጌል ደርሳባቸዋለች። በእርግጥ አቢጌል ዳጣ ምንም አይነት የእጅ አመል እንደሌለባት ጠንቅቃ ታውቃለች። ምክንያቱም ከዚህ በፊት የማርታ ወርቅ ተሰርቋል ብላ አቢጌል እሷ ራሷ ታውቃለች። በእሷ አማሃይታ እንዴትም ብሎ ጋሽ ደረጀ ሁለቱም ልጆቹ እንዳይጣሉበት አድበስብሶ እሱ የሆነ ቦታ አስቀምጦት እንደተናገረ። አሁን ግን ይህ ወርቅ ጠፋ ቢባል ማን ነው? ዳጣ ናት ብትባል ማን የሚያምናት ይመስላታል? እጅግ ለቀባሪ ማርዳት ይባላል። ሜቢ ወይዘሮ ማርታ ልትጠረጥር ትችላለች። ምክንያቱም መድኃኒት ዳጣን አስለቅሳታለች፣ ዳጣን ተጎርታታለች። ከዛ አንጻር ተነሳስታ ለበቀል ያደረገችው ይሆናል ብላ ልታስብ ትችላለች። አቢጌል እና ደረጀ ግን በፍጹም ዳጣ ይሄን አታደርግም ብለው ሊያምኑ ይችላሉ። ሌቦቹ አሁን እንዴት ነው የሚያመልጡት? ገዜ መሬት ላይ ተዘርሯል። ገዜ ዛሬ የማይሆን ነገር ገጥሞታል። ያልጠበቀው ሌቦች ሳይሆኑ ስሙን ቄስ ይጥራውና ያ ዲያብሎስ ነው በማለት እየቃዠ ነው። እጅግ የሚያሳዝን። ውሃ ደግሞ ጨዋታ መስሏት ከነሱ ጋር ድብብቆሽ እየተጫወተች ነበረ። ሊይዟት ሲል አምልጣቸዋለች። ውሃም ሌቦች እንደሆኑ ሳትገምት ናታን ነህ እንዴ እያለች ነው እንደውም ስትስቅ የነበረው። አቢጌል ቤቱ የተለየ ድምፅ ስትሰማ እንዴት እኔን ሳይሰሙኝ እኔን ሰላም ሳይሉኝ እንዴት ወደ እሷ ክፍል ይገባሉ? እነማን ናቸው? ምንድን ናቸው? በማለት በተጠርጠር ቀስ እያለ ተራምዳ ያገኘችው ግን ሌላ ነው። ጭንብል የለበሱ ሁለት ሰዎች እነማን ናቸው? የወይዘሮ ማርታ እህት መድኃኒት ደብዳቤ ጽፋ እኔ እንደላኳቸው በማለት ዳጣ የጻፈችው ደብዳቤ አስመስላ አስቀምጣለች። ሜቢ አንዳንድ ሰዎች ለተንኮል ሲራቀቁ አንድ ስህተት ይሰራሉ። ይህን ጽሁፍ ማን ነው የጻፈው የሚለው ነገር ሲጣራ ዳጣ ማንበብን መጻፍም ላትችል ትችላለች። ስለዚህ በፍጹም ዳጣ ይሄን አትጽፍም ብለው ሊያስቡና ሌላ ማስረጃ እንደውም ለዳጣ ሊገኝላት ይችላል። ዳጣ አልተማረችም፣ ስለዚህ በፍጹም ይሄን አትጽፍም ዳጣ ብለው እንደ ትልቅ ምስክርነት ይጠቀሙበታል። ስለዚህ እሷ በዘረጋችው ወጥመድ ራሷ ልትወድቅ ትችላለች። የወይዘሮ ማርታ እህት አውቃ ተንኮል ደረጀና ማርታን አስጎብኝ፣ ከተማውን አሳክሙኝ በማለት ቀኑን ሙሉ በውጥረት ይዛቸዋለች። ሁሉም ቤት ማንም የለም፣ ሴቶች ናቸው፣ አይጋፈጧቸውም። ዘበኛውንም እንደምንም ጣሉት። ናታን ተብዬውም ኮሌጅ ነው በማለት ሁሉንም አጣርታና አቀነባብራ የጠበቀቻቸው ግን አጋጣሚው ከአቢጌል ጋር ጥሏቸዋል። አቢጌል ከባለፈው ስህተቷ ተምራ ፊት ለፊት ከመጋፈጥ ወደ ኋላ ፈግፍጋ እሪ ስትል ዳጣ ልትደርስላት ትችላለች። ዳጣ ደግሞ የሌቦቹን አመል ስለምታውቅ ሜቢ እነዚህ ሰው የላካቸው ሌቦች ናቸው ብላ ያዙ ልቀቁ ስትል አንዱን በሆነ ነገር ልትመታው ትችላለች። ሌቦቹም ይቺ የተረገመ ሴትዮ ምንም በሌለችበት እኛን አሰርቃ ልጅቷን ሌባ ልታስብል ነው እያሉ ለልጅቷ ማዝነውላት ነበር ማን እንደሆነች ባያውቁ። ስለዚህ ይያዛሉ አይያዝም። ገዜ ከወደቀበት ነቅቶ ሰይጣን ነው እንደዚህ ያደረገኝ በጠራራ ፀሐይ እያለ እያማተበና ፈጣሪውን እየተማጸነ ነበረ። በዚህ ግርግር አንዱ ሌባ ሊያዝ ይችላል። ስለዚህ ራሷ በዘረጋችው ወጥመድ ልትወድቅ ትችላለች። እውነትና ሌት ሳይደፈርስ አይጠራም ይባላል እና የኋላ ኋላ ግን የመጨረሻ ሊሆን ይችላል።
ጋሽ ደረጀ ዳጣ የሌለባትን አመል ከዚህ በፊት ሌባ ናት ተብላ ብዙ ሰው ማጠፍቷል። ብዙ ነገር ውሃ መርዛለች ተብላለች። በሌለችበት ልጅ ንጹህ ናት። ስለዚህ ይህ የእህትሽ ሴራ ነው ብሎ ጋሽ ደረጀ ግግም ብሎ የመድኃኒት ተንኮል ብሎ ሊያጋልጥ ይችላል። ግን ማን ያሸንፋል? ዳጣ በሌላ በኩል እናቴ አንቺ ነሽ እንዴ ሰላም? ስለ እናቴ ታውቂያለሽ? አባዬ ደረጀ ነው። ቆይ ስለ እናቴ ምን ሚስጥር ታውቂያለሽ? እያለችም ሰላምን ሊጠይቁ ሄደው ሳለ ስታፋጥጣን ነበረ። ናታንና አቢጌልም ይቺ ልጅ እንዴት አልደነገጠችም? አባዬ ደረጀ ነው። አንቺ ደግሞ እናቴ ነሽ እንዴ? በህልሜ ትመጫለሽ እያለች ስትጠይቃት ለምን ናታን አልደነገጠም? ለምን ሰላም አልደነገጠችም? እያለች አቢጌል በሀሳብ ተውጣ ነበረ። አንድ የበሰበሰ ዝናብ አይፈራም። እንዲሁም ወንድም ናፍቆኛል። ስለዚህ የተወለደው ልጅም የአባዬ ልጅ ሊሆን ይችላል። እንዲሁም በሆነና እዛው ተደበላልቆ ቁርጡ ታውቆ ወንድሜ በሆነ እያለች በሀሳቡ መልካምነትን እያሰበች ሰምተናታል። አቢጌል ይህን ስታስብ ብዙዎቻችን ደስ ያለን ይመስለኛል ከኔ ጀምሮ። ምክንያቱም አቢጌል ቀና ቀናውን እያሰበች ነው። ምንም ቢሆን ምንም ብጥላት ምንም ባልቀበላት የአባቴ ልጅ ናት፣ የአባቴ ልጆች ናቸው። እውነታው ግን ሰላም እናቷ ናት ወይ የሚለውን እንቆቅልሽ ነው ያልተፈታላት አቢጌል። አጋጣሚው ግን እነጋሽ ደረጀ ሲደውሉ ዳጣ ቤት እንደሌለች ሰምተዋል። ግን ከትንሽ ደቂቃዎች በኋላ ዳጣ ወደ ቤት መጣች። ውሃ ወድቃና ናታን ጋር ስትጫወት የሆነ ነገር እንደሆነች ነው የተናገረችው እንጂ ጭንብል የለበሱ ሰዎች መጥተው እንዳሯሯጧት አለመናገሯ የውሃ የዋህነቷና ሞኝነቷ ያው የያዛት ነገር እንደሆነ ነው ምናምነው። እዚህ ላይ ግን ትልቁ ጉዳይ መድኃኒት ምን ያህል ተንኮለኛና ምን ያህል ርቀት እንደምትሄድ ነው የምታሳየው። ግን በሄደችበት ርቀት ልክ ጠልፎ እንደሚጣላት ነው የምናየው። ወጥመዱ እጅግ የሚያሳዝንና እጅግ የሚገርም ነገር። ከዚህ ምን ተማራችሁ? ሰው በወደዳችሁ ሲጎዳችሁ፣ ባቀረባችሁ ሲያርቃችሁ፣ ባከበራችሁ ሲያዋረዳችሁ፣ እንደዚህ ያለ ወዳጅ ይቅርባችሁ። ብዙ ጊዜ ለቤተሰብ መፍረስ፣ ለቤተሰብ ደስታ ማጣት፣ ለልጆች መበተን እንደዚህ ያሉ እሾህና መርዝ የሆኑ የቅርብ ቤተሰቦች አሉ። ከዚህ ምን ተማራችሁ? አቢጌል ፊት ለፊት ተጋፍጣቸዋለች። ፊት ለፊት ተፋጣለች። ማን ነው እያለች ቀስ እያለች ሄዳ በሩን ስከፍተው ጭንብል የለበሱትን ጎረምሶች ታያቸዋለች። ምን አይነት ውሳኔ ተወስን ይሆን? እነማን ናችሁ ከማለት ይልቅ ወደኋላ ፈግፍጋ ከባለፈው ስህተቷ ተምራ ድረሱልኝ የሰው ያለህ እያለች ለማምለጥ ትሞክራለች ወይስ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ መድኃኒት የራሷ ጥርጣሬም ይፈጠራል። አስጎብኘኝ ብትይ ማርታን ብቻ አስጎብኘኝ ማለት ትቺ ነበረ። ማርቲንና እኔን ወጥረሽ ያሽን ያቀነባበርሽ የራሴ ስራ ሊሆን ይችላል። ሲቀጥል የአንቺ ክፍልስ እዚህ እንደሆነ እንዴት ታወቀ? ዳጣ ከዚህ ስራ ላይ አለችበት ካልን እንኳን ማንበብና መጻፍ አትችልም። ማንበብና መጻፍ እንኳን ብትችል ዳጣ በትክክል ድቅቅና ጥንቅቅ ያለ ጽሁፍ አትጽፍም። ስለዚህ ይህ የአንቺ ስራ ነው ተብሎ ሊጋለጥባትና ሊደረስባት ይችላል። ሌላው ደግሞ ደረጀ አክስቴ ዳጣን ያንተ ልጅ እንደሆነች ጠርጥራለች። አክስቴ በጣም ጥምድ አድርጋ ይዛታለች ዳጣን እያለች ለደረጀ ስትነግረው ነበረ አቢጌል። ይህ ማለት ደግሞ ከጥላቻዋና ከክፋቱ አንጻር በዳጣ ላይ ቂም ከመያዙ አንጻር እሷን ካላስወጣው እያለች ከመፎከሩ አንጻር ይህ የመድኃኒት ስራ የማርታር ስራ ነው ብለው ሊገምቱና ሊጠረጥሩ ይችላሉ። ምንም ይፈጠር ይመስላችኋል? ሁላችንም በጉጉት